ድንግልና ይመልሳል ብላ ስታወራ ይስማት ልጅ አለ የሷን ድንግልና መልሱላት ነው የባህል ህክምናን ከጥንቆላና ከዚህ ከመናፍስታዊ አሰራር የባህል ህክምና ሲባል ጠንቋይ ነው ምናምን ባጭሩ በነገራችን ላይ እኮ ፔሬድ የሚጽዋቶች እንዳሉ ነው እኮ ምናገራው ፔሬድ ዛሬ ለበይት የምትባል ጽዋት ወግል አድርገህ ብታያት ምንም ልዩነት የለም ልክ እንደ ሰው ማለት ነው እንደ ሰው ነው እና በሰነ ፔሬድ ታለች ያ እንደው አንዳንድ ከበድ ያሉ ነገሮች ብልት ለማፈዘም መፍትሄ እንዳላችሁ ይገልጻሉ ይሄን እንዴት ማለት ነው ዶክተር ዓለም ላይ ያለ ሆስፒታል ጥንቆላ ነው የሚሰሩ ማለት ነው አንድ የምን ነገር ሁለተኛ ደግሞ ትክክለኛ ጠንቋይ ቤት የማይሄድ ስለ ጥንቆላ ስለማያውቅ የባህል ህክምናን ጠንቋይ ነው አልማዝ ባለጭራ የሚባል በሽታ የለም አልማዝ ባለጭራ የተባለ ታቃቸዋለህ ይመስለኛል ዶክተር ማሞ አልማዝ የምትባል ሴትዮ ያ በሽታው ወጥቶባት ስለሄደ አልማዝ አላት እንጂ ትክክለኛ በሽታው ተናስተልኝ ውድ የኢትዮጵያ ሚዲያ ተከታታዮች እንዴት ሰንብታችኋል እንደምን ከርማችኋል አሁን እንገኘው በቅዱስ ሚካኤል የባህል ህክምና ማዕከል ውስጥ ነው የቅዱስ ሚካኤል የባህል ህክምና ማዕከል መስራችና ዋና ስራ አስኪያጅ ከሆኑት ከሐኪም ሰለሞን አዳሙ ጋር የተለያየ ጥያቄዎችን አንስተን አብረን ቆይታ እናደርግ ይሆናል ይሁን ስለ ባህል ህክምና ታሪካዊ አመጣጥ የህክምናው አሰጣጥ እንዲሁም በህክምናው ዙሪያ የሚነሱ ቅሬታዎችን አንስተን ጥያቄ እናቀርብላችኋለን እሳቸውም ማብራሪያ ይሰጡናል ማለት ነው ሐኪም ሰለሞን አዳሙ ለረጅም ዓመታት በሱዳንና ሺናሻ የእጽዋት ህክምና ምርምር ሲያደርጉ የነበሩ አንጋፋ የህክምና ባለሙያ ናቸው እንግዲህ አብራችሁን እንድትቆዩ እንጋብዛችኋለን እሺ እንግዲህ ሐኪም ሰለሞን አዳሙ ጥያቄያችንን ከባህል ህክምና ራሱ ምንድነው እንዴትስ ይገለጻል ከመለው ብንጀምር እሺ የባህል ህክምና ማለት እንደሚታወቀው በአገር በቀል በእጽዋት በእንስሳት የሚሰጥ አገልግሎት ነው ሌላ የባህል ህክምና ማለት ጥልቀቱ የማይመተር በወርቅ በአልማዝ የማይመነዘር በነዋይ መግሊት የማይመነዘር በርቅዬ ንብረታችን ነው ማለት ነው ሌላ ጤናችን ነው የባህል መድኃኒት በቅብብሎሽ የሚመጣና ብሔራዊ ሀብታችን ነው ማለት ነው ኦኬ ማለት ሰፋ እናርጎስ የባህል ህክምና ያው ከጽዋት ከተለያዩ የተፈጥሮ ንጥረ ነገሮች እንደሚዘጋጅ ይታወቃል እስቲ በስፋት ማለት ሰፋ አድርጎ ይግለጹት ህክምናው በምን አይነት ሁኔታ ነው የሚሰጠው ያው የባህል ህክምና የሚሰጠው በእኛ ሀገር ሙያተኞች ነው ሌላ በእጽዋት በእንስሳት በማዕድናትና ምንም ነገር ኬሚካል የሌለበት በተፈጥሮ ብቻ የሚሰጥ አገር በቀል ብሔራዊ ሀብታችን ነው ማለት ነው ሌላ ምንድነው ሌላ አገላለጽ አለው እንደውም ዶክተር ኑቸር የሚባል አባባል አለ በአንዳንዶች ሀገርና ለየት የሚያደርገው ምንድነው በተፈጥሮ ብቻ ምንም ኬሚካል በሌለበት ስለሚሰጥ ነው ኦኬ ጥሩ ነው እንግዲህ የባህል ህክምና በኢትዮጵያ ውስጥ በጣም ረጅም ዘመን እንዳስቆጠረ ይገለጻል ምን ያክል ጊዜ እንደው እስቲ በግምት ያው የባህል ህክምና በአለም ላይም እኛ ሀገር ላይም ከ3000 አመት በላይ ነው በባህል ህክምና ሲሰጥ የቆየው ምክንያቱም ከ21 ክፍለ ዘመን በፊት ዘመናዊ ህክምና ባልነበረ ሰዓት የባህል ህክምና ነው ሲሰጥ የነበረው ስለዚህ እንደኛ ሀገር ስናስብ ደግሞ በትክክለኛ በስፋት መነገር ስለ ባህል ህክምና የተጀመረው 2007 ጅማ ዩኒቨርሲቲ ስለ ባህል ህክምና በደንብ በስብሰባ አድርጎ ኢንተርቪው ሲሰጥ ከዛም በኋላ ነው እየታወቀ የመጣው ቆይቶ ደግሞ 2009 በሐምሌ 19 እና 20 እንዲሁ አዲስ አበባ ላይ በባህል ህክምና እንዴት እናሳድገው የሚል ስብሰባ ተነሳ ከዛም በኋላ ነው የባህል ህክምና በኢትዮጵያ ውስጥ በደንብ እየታወቀ የመጣው ነፍሳቸውን ይማርና ክቡር ፕሬዝዳንት ግርማ ወልደ ጊዮርጊስ ለባህል ህክምና ትልቅ
አስተዋጽኦ ነበራቸው እሳቸውም ትልቅ ለባህል ህክምና እንዲታወቅ በኢትዮጵያ ትልቅ አስተዋጽኦ ትልቅ እርዳታ አድርገዋል ለኛ ማይበር ራሱ ኮምፒውተር ላፕቶፕ ብዙ ነገር እርዳታ አድርገውልናል ማለት ነው ከዛ ቀጥሎ ደግሞ ለኮሮና ጊዜ የባህል ህክምና ቦልቶ ወጣ ማለት ነው ግን ሌላ ሀገሮችን እነ ህንድ እነ ኬንያ እነ ቻይና ምናምን ስናይ እኛ ትንሽ ወደ ኋላ ቀርተናል ምክንያቱም በእውቀት ጥሩ ሙያተኞች አሉ ከኛው ላይ የተሻሉ ጥሩ ባለሙያዎች አሉ እጽዋቱ አለ ለፍልክ ታገኘዋለህ ግን ያው በፓኬጅ በመድኃኒት አደራደር በሁለመናው አንዳንድ ሀገሮችን ሳይ እነሱ ከኛ በጣም የተሻሉ ናቸው ማለት ነው ኦኬ ምናልባት እንደው በእነዚህ በተከስካቸው ሀገሮች የባህል ህክምና ፋርማሲ ሁሉ እንዳለ ነው መሰማው አዎ ፓኬጃቸውን ወደ ኋላ እስኪ እኔ ጋር አሳያለሁ እኔም አንዳንድ ባለሙያዎች ስላሉ ስለምንቀያየር ጎበዞች ናቸው ምክንያቱም የኛ የባህል ሐኪሞች ኢትዮጵያ ውስጥ ሁሉ ነገር እናቃለን አናቀም ነው ነገር የለም እነሱ ግን ምንድነው አንድ ጸዋት ካወቁ ከዛ ከባህል ሐኪሙ ሄደን የምትገዛ እንጂ አንደኛው ስለዚህ ያውቃለሁ ብሎ ማውራትም ኢንተርቪው መደረግም አይችልም ሁለት ጸዋቶች ካወቀ እነዛን ጸዋቶች በትክክል አስመዝግቦ እነዛን አማዞን ላይ ሁሉ አውጥቶ የመሸጥ እድል አለው ለሀገሩም ገቢ ያስገባል ማለት ነው ይሄንን ስታይ የኛ ሀገር የባህል ሙያተኞች እኛ ላይም ችግር አለ የፓኬጅም ችግር አለ እና ትንሽ ይቀራል ሌሎችን ስናይ ከአለን ጸዋት አንፃር ማለት ነው ምን አሁን የባህል ህክምና እንግዲህ በኢትዮጵያ የተጠቀስከው ማለት 3000 ዓመት ያላነሰ ጊዜ ታሪክ እንዳለው ነው የተገለጸው ማለትም ከህብረተሰቡ ጋር እጅም ዓመት ግንኙነት ያለው ህክምና ነው ይሁን እንጂ ዛሬም ድረስ በአብዛኛው ህብረተሰብ ዘንድ ዝቅ ተደርጎ የመታየት ሁኔታ አለ ህክምናው ራሱ እንደገና የባህል ሐኪሞችን በዘልማድ ነው ትምህርት የላቸውም ብሎም ብዙ ሰዎች አሉ ስለዚህ ምን ትላለህ ለዘመናዊ ህክምና አባቱ የባህል ህክምና ምክንያቱም ወደ ባህል ህክምና ተቋም ሳይመጣ 100% ምንነግርህ ወደ ዘመናዊ ህክምና አይሄድም ምክንያቱም የባህል ሐኪሙ አላቅም ካላቸው ወይም ደግሞ ሌላ ጊዜ ካላላቸው በስተቀር በፍጹም ወደ ዘመናዊ ህክምና አይቀርምና የዘመናዊ ህክምና አባት የባህል ህክምና ስለሆነ ይሄ አባባል ነው ህብረተሰቡ በዘልምድ ነው ትምህርት የላቸውም የሚባለውም ይሄ የተሳሳተ ኢንፎርሜሽን ነው አንድ እጽዋት ለማወቅ እኮ ከ20 ዓመት በላይ ይፈጃል ምክንያቱም አንድ የባህል ሐኪም ለመሆን በትንሹ ከ20 ዓመት በላይ መማር አለበት አንድ ነገር ልንገር ምሳሌ አንተ ስሙ ጥላሁን አክሊሉ ነው አይደለ የእናትህ አባት ጴጥሮስ ሊል ይችላል የአባትህ አባት ደግሞ ሌላ ስም ዳንኤል ሊጠራ ይችላል ከዛም ተዛ ጋር ሄደ እኔ በይህ በመልክ ላቀህ ይችላልው ስምን ግን ጴጥሮስ ቢሉ መልክን ካላወቁ አላቀህ እጽዋትም አንድ እጽዋት 3-4 ስም አለው አንድ እጽዋት ማለት ነው ስለዚህ ደቡብ ሌላ ነው የሚባል ኦሮሚያ ሌላ ነው የሚባል አንድ አካባቢ ራሱ አንድ እጽዋት 2-3 ስም ስላለው ያንን እጽዋት ከነሽታዋ ጀምሮ በስነ ስርዓት ካላወቀ እንዴት የባህል ሐኪም ሊሆን ይችላል ስለዚህ እነዚህን ሁሉ በስነ ስርዓት ማወቅ አለበት በነገራችን ላይ እጽዋትና ሰው የሚያለያየን ትንሽ ነገር ነው ምክንያቱም እጽዋት ሴት ያለው ወንድ ያለው እጽዋት አይን አለው እጅ አለው እግር ያላቸው እጽዋቶች አሉ የማይመቸው ምሳሌ አንተ ቆላ አካባቢ ብትሄድ ለማይመች ሁሉ እጽዋቶችም ቆላ አካባቢ ሲሄዱ እኮ የማይመቻቸው እጽዋቶች አሉ ከቆላ ወደ በጋ ሲቀየር የሚጠፉ እጽዋቶች አሉ ወይም ደግሞ ወደ በጋ መተበተክላቸው የሚበቅሉ እጽዋቶች አሉ ስለዚህ አንድ ባለ ሐኪም በጋ የሚሰበሰቡትን እጽዋቶችን በስነ ስርዓት ጠንቅቆ ማወቅ አለበት ክረምት የሚሰበሰቡትን በጋ የማይገኙ ክረምት መሰብሰብ አለበት በነገራችን ላይ እኮ ፔሬድ የሚወጡ እጽዋቶች አሉ እንዳሉ ነው እኮ የምነግርህ ሳሬ ለበይት የምትባል እጽዋት ጎግል አድርገህ ብታያት ምንም ልዩነት የለም ልክ እንደ ሰው ማለት ነው እንደ ሰው ነው እና በሰንበት ስለዚህ እጽዋት ማለት ከሰው የሚያለያያቸው ምናልባት ሰው ምግብ ራበኝ ውሃ ጠማኝ ብሎ ስለሚጠቀም ሊሆን ይችላል እንጂ ከዛ በፍጹም የሚያለያያቸው ነገር የለም እና ይሄ የተሳሳተ ኢንፎርሜሽን ነው አንድ የባህል ሐኪም በትክክለኛ የባህል ሐኪም ለመሆን ሰውን ለመርዳት ምንም የሚወደው ከሆነ እስከ 20 ዓመት ይፈጃል አንድ ሰው ከነስቶ አዲስ አበባ ነው ተምሮ የባህል ሐኪም መሆን አይችልም ምክንያቱም
እጽዋቶች አላገኛቸውማ አላሳየውማ እኔ በእነዚህ ወቅት ነው ወይ በአመት 3-4 ነው መድከተ በዛ ሰዓት እየወሰዱት የባህል ሐኪም መሆን አይችልም በስነ ስርዓት ገጠር ላይ እጽዋቶችን ማወቅ ሽታቸውን ሶፍት እጽዋቶችን ስትሮንግ ኮን እጽዋቶች አሉ ማለት ከአሲድ የበለጡ እጽዋቶች አሉ ዝም ብሎ ያንን እጽዋት አምጥቶ ከቅጥቅጦ ቢሰጥህ እኮ በጣም ነው የሚለቅህ ስለዚህ እነዚህ ሁሉ በሚቀቡ መልኩ ያሉ እጽዋቶች በፈሳሽ መልኩ የምንሰጣቸው መድኃኒቶችን ለይቶ ካላወቀ የባህል ሐኪም መሆን ስለማይችል የተሳሳተ ኢንፎርሜሽን ነው ማለት ነው ጥላው ከዚህ ሐሳብ ሳንወጣ በአንዳንድ ሰው ዘንድ የባህል ሕክምናን ከጥንቆላና ከዚህ ከመናፍስታዊ አሰራር የባህል ሐኪም ሲባል ጠንቋይ ነው ምናምን ባጭሩ የምን እንትን ይቺ ይሄንን እንዴት ያብራሩታል ይሄ አበባል የባህል ሐኪምን አንድ ጋዜጠኛ ኢንተርቪው ካደረገ መጀመሪያ ይቺን የሚጠይቅ ብዙ ጊዜ ኢንተርቪው ላይ ይሰማዋል ይሄ አበባል ነው የባህል ሕክምና ጥንቆላ ነው ከተባለ ዓለም ላይ ያለ ዶክተር ዓለም ላይ ያለ ሆስፒታል ጥንቆላ ነው የሚሰሩ ማለት ነው አንድ የነም ነገር ሁለተኛ ደግሞ ትክክለኛ ጠንቋይ ቤት የማይሄድ ስለ ጥንቆላ ስለሚያውቅ የባህል ሕክምና ጠንቋይ ነው አይደለም በየጠንቋይ ቤት የሚዞር ሰውና ጠንቋይን የሚፈልግ ሰው ነው የባህል ሕክምና ጠንቋይ የሚል አንድ አስረግጬ ነው ይሄ ነው ሁለተኛው ደግሞ ጥንቆላ ማለት እኔ እስከማውቀው ድረስ መጋረጃ ጋርዶ የሚያጎራ የሚጮህ ሮብ እንዳትሄድ ማክሰኞ እንዳትሄድ ይሄን ቀን መጥፎ ነው ይሄን ቀን ክፍለ አይደለም የሚል ነው ጠንቋይ ማለት የባህል ሐኪም ማለት አንድን ታማሚ በስነ ስርዓት ኬዙን አውቆ እንደማናቸው ፋርማሲ መድኃኒት መስጠት ከዚህ ውጭ ግን የባህል ሕክምና ጠንቋይ ነው ብሎ የሚያስብ ሰው እሱ በየጠንቋይ ቤት የሚዞር ሰው ነው እንጂ የባህል ሕክምና ጠንቋይ ከሆነ አጠቃላይ ዓለም ላይ ያለው ዶክተር ጠንቋይ ነው ማለት ነው የባህል ሐኪምም ሆነ ዘመናዊ ሐኪም ጥበብ ነው እንጂ ጥንቆላ አይደለም አንድ ስፔሻሊስት ዶክተር ቀዶ ጥገና የሚያደርገው በጥንቆላ ሳይሆን በጥበብ ነው አንድ የባህል ሐኪም አንድን ፔሸንት ወይም ደግሞ አንድን ከስተመር የሚያስተናግደው ባለው ዕውቀት እንጂ በጥንቆላ አይደለም ስለዚህ የተሳሳተ ኢንፎርሜሽን ነው እንደዚህ ብለው የሚያስቡ ሰዎች ካሉ የተሳሳተ ኢንፎርሜሽን እየሰሙ ነው ማለት ነው ሌላው በባህል ሕክምና ዙሪያ ወይ በባህል ሐኪሞች የሚነሳ ቅሬታ አለ እንግዲህ ምናልባት እነዚህን ጥያቄዎች ማንሳትም መልካም ነው ለብዙ ሰዎች ውስጥ ያለ በጅታን ወይ የተለያዩ ጥያቄዎችም አብሮ እንዲመለስ ይሆናል ማለት ነው ባህል ሐኪሞች መጠኑን ማያውቁትም ዝም ብለው አንስተው ነው የሚሰጡት ለማንኛውም መድኃኒትም አንድ አይነት ለማንኛውም ሕክምና በሽታ አንድ አይነት መድኃኒት የሚሰጡት የሚልም ለብረሰቡ ዘንድ የሚነሳ ቅሬታ ነው ይሄንስ እንዴት መመለስ ይችላል ይሄ ቅድም እንደተጠቀስኩልህ ነው በግምት የሚሰጥ ነገር የለም ምግብ እንኳን በግምት አይበላም እንዳልኩ ጽዋቱን ካላወቀ ስለ ጽዋቶች ጥቅም ካላወቀ በግምት የሚሰጥ ነገር የለም አንደኛ ይሄ ነው ሁለተኛ የባህል ሐኪምና የባህል መድኃኒት ሰጪ ይለያያሉ የባህል ሕክምና ሙያተኛ ማለት ጠንቅቆ ጽዋትን የሚያውቅ ረጅም ሰዓት ሙያተኛ ሰው የሰራ ማለት ነው መድኃኒት የባህል መድኃኒት ሰጪ ማለት ጉንፋን አመመኝ ሲሉ እናቶቻችን በገጠር አካባቢም ሆነ በአዲስ አበባ አካባቢ ያሉ ዳማከሴ እንደሚሰሩ ምች መታይ ስታቸው ዳማከሴ እንደሚሰሩ ይሄን እነዚህ ሰዎች የባህል ሐኪም አይባሉም መድኃኒት ሰጪ ናቸው ለዚህ ነው ለይተን ማወቅ አለብን ማለት ነው ስለዚህ የባህል ሐኪምና መድኃኒት ሰጪን ለይተን ማወቅ አስፈላጊ ነው ማለት መጠኑን በምንድን ነው እናንተ የምትለኩ መለኪያችሁስ ምንድነው ሳይንሳዊ መንገድ አላችሁ ወይንስ በምንድነው አንደኛ እንዳልኩ ስትሮንግ የሆኑ ጽዋቶች አሉ ሶስት የሆኑ ጽዋቶች አሉ ስትሮንጎችን ጽዋቶች በአራታቸው ያላቸው አሰጣጣሉ እንደኬዙ ለክተህ መጥነት ተሰጣለህ ራሱ የቻለ የሹሩፕ ፈሳሽ ከሆነ የሹሩፕ ካሰጥ አንድ ቁጥር ላይ ቁጥር ላይ ወሰድ እንደሚባል የኛም እንደዛ አለው ፓውደር ከሆነ ደግሞ በማንኪያም ሆነ ይሰጥ ይችላል በመርፌ መልኩ ከሆነ በመርፌ መልኩ ይሰጣል ምን ከዘመናዊ ሕክምና የሚለየው የባህል ሕክምና ምንድነው ይሄኛው የተፈጥሮ ያገር በቀል ጽዋት ነው ያንኛው ደግሞ በኬሚካል በኬሚስትሮች የተሰራ ስለሆነ ብቻ እንጂ ፓራስታሞን በለው ምንም በለው በሙሉ እጽዋት ነው ከሌላ ሊመጣ አይችልም ስለዚህ መጠኑ ይታወቃል አብዛኛው ሰው በተለይ የሚጠጣ እንትን ላይ በጣም ፍራቻ አለው የሚጠጣ የሚሰጥ የባህል ሕክምናም ሆነ
ፋርማሲ ያሉ መድኃኒቶች ወይም ደግሞ ዘመናዊ ሕክምና የምንላቸው ጎጂ የላቸውም ማለት አይደለም። የባህል ሕክምናም ጎጂ እንዳላቸው ዘመናዊ ሕክምናም ጎጂ አላቸው። ይሄ ማለት ግን ሁሉም መድኃኒቶች ጎጂ ናቸው ማለት አይደለም። አጠቃቀማቸውን ታካሚውን በስነ ስርዓት መውሰድ፣ ሐኪሙን በስነ ስርዓት አስረድቶ መስጠት። ምሳሌ ጎጂ ጽዋት ከሆነ አንዱን ነገር አድኖት አንዱን ሊጎዳው ይችላል። ያንዱን ሰውየው አምኖበት ነው መሄድ ያለበት እንጂ ሁሉም መድኃኒቶች ጎጂ አይደሉም ማለት እያልኩ አይደለም። ኦኬ ሌላው ከዚህ ጋር የተያያዘ ነው። በተለይ በዚህ በማህበራዊ ሚዲያ በፌስቡክ ሊሆን ይችላል፣ በቴሌግራም በቲክቶክ የሚሰራጩ እንትኖች አሉ ባላኪም ነን በሚል እና ለትምህርት አልገባላለሁ ይላል። እንደገና ደግሞ እንደው አንዳንድ ከበድ ያሉ ነገሮች ብልት ለማስረዘም መፍትሄ እንዳላቸው ይገልጻሉ። ይሄን እንዴት መግለጽ ይችላል? እነዚህ እሱ ጥሩ ጥያቄ ነው። አሁን ምን ያቸው ነገሮች አሉ። በተለይ ፌስቡክ ላይ ሀብታም እናደርጋለን የሚሉ ሰዎችም አይቻለሁ። በአንተ ስም ሊከፍት ይችላሉ፣ በእኔ ስም ሊከፍት ይችላሉ። በታዋቂ ሰዎች በተለይ አርቲስቶች በምኖች እየከፈቱ ሀብታም እናደርጋለን የገበያ የመስተፋቅር የሚሉ አሉ። እነዚህ በፍጹም የባህል ሕክምና ሰጪም አይደሉም። በነገራችን ላይ የባህል ሕክምና ብቻ አይደለም አጭበርባሪ አለ። በማንም ሙያተኛ ላይ አጭበርባሪ አለ። በዘመናዊ ሕክምና ሞለው በጋዜጠኞች በለው ምንም በተለያየ እንትን አጭበርባሪዎች አሉ። ግን የሚያሳዝነው ግን የህይወት ጉዳይ ስለሆነ እንደዚህ ማድረግ የለባቸውም። አንደኛ ይሄ ነው። ሁለተኛ ደግሞ ግን እነዛኮ ፌስቡክ ላይ ብዛት የሚለጥፉ ብትደውልላቸው አዎ ሰው የሞተ ሰው አስነሳለ ብትለው አዎ አስነሳለ ነው የሚል። ከዛ ብሩን በባንክ አስገባው ነው የሚል። ብሩን በባንክ ታስገባ በኋላ ከዛም በኋላ ስልኩን ያስነሳል። እነዚህ በፍጹም የባህል ሐኪም አይደሉም። እዚህ ጋር ግን የብልት ማወፈር የሚሉ የእናንተ ሙያተኞች ላይ ችግር አለ። ምክንያቱም ይሄዳሉ አንድ ሙያተኛ ላይ ኢንተርቪው ሲያደርጉ ለማስታወቂያ ብቻ ይሉና የሙያተኞች ፊት ሳያሳዩ ፍለፊት ያደርጉና ድንግልና የሚታወቅ ልጅ ድንግልና እንመልሳለን ምክትብ ላይ ይቻላል ብልት እናወፍራለን የሚሉ አሉ። አሁን ያቺ ለዛ ልጅ ማስታወቂያ ስትሰራ ድንግልና ይመልሳል ብላ ስታወራ የሰማት ልጅ አለ። የሷን ድንግልና መልሱላት ነው ወይስ ብር ስለተከፈለች ነው? እሷ ቤተሰብላት ነው ቤተሰቧ ሰዋት ምን የሚለውን ነገር እንዴት አታስብ? ድንግልና እንዴት ይመለሳል? ብልት ማወፈር ማለትስ አንድን አጭር ሰው ረጅም አረጋለሁ ማለት እኮ ነው። ይሄ የተሰሳተ ነው። በጣም የሚያናድደኝ እነዛ ሙያተኞች ከነዋይ ማፍቀር ሊሆን ይችላል እና ሙያውን ስለማይፈልጉት ነው እንጂ ሙያውን ቢወዱት ሙያውን ማርከስ ስለሆነ እንደው ችሎታው የሌላቸው እንኳን ቢኖራቸው እንኳን ይሄ በውስጥ ምስጢር የሚሰራ እንጂ በቲክቶክ ላይ ቀርቦ ብልት የሚያወፍር ድንግልና ይመልስ ብላ አንድ ሴት ልጅ ስታወራ እንዴት ነው አጸያፊ ነው። ይሄን በነገራችን ላይ መንግስት ትኩረት ሰጥቶ ማሸግ እንድፍ ቃሉን እስከመቀማት መድረስ አለበት። እነዚህ ሰዎች ሙያው ላይ አይቆዩም። ወያነት ነው የሚሰሩ ለሁለት ዓመት ይሰራሉ፣ ህዝቡን ያታልላሉ፣ ለቀው ይጠፋሉ። ግን ምንድነው የኛን ሙያ አረከሱት፣ አስነቀፉት። ይሄንን እኔ እንደ ሙያተኛ እያዘንኩ ነው። አሁን ቲክቶክ ላይ ይሄ ሌላ ስራ የለም። እዚህ ላይ ግን ምን ሞዴሎች ደግሞ አሉ ፎሎ እንዲበዛላቸው ላይክ እንዲበዛላቸው ነው እንጂ ሰው ማታለልም ፈልገው የማያደርጉ አሉ። ግን ደግሞ በትክክል በቃ ቢሮ ከፍተው ጋዜጠኛ ጠርተው የነሱን ፊት ደብቀው ጋዜጠኛን ፍለፊት አድርጎ ወይ ሆና እንደዚህ ምን ሴቶች አሉ። ይሄ ስህተት ነው። መንግስትን ትኩረት ሰጥቶ ንግድ ፈቃዳቸውን ይሄ መድኃኒት ቁጥጥር ባለስልጣን የሚመለከተው መሰረዝ አለበት ብዬ ነው የምገምት። ምክንያቱም ህዝቡን እያታለሉ ነው፣ ህዝቡን እያደናገሩ ነው። ለባህል ሕክምና ሌሎች ባህል አሁን ጊዜው ሰልጥኗል። ሌላ ባህል ሐኪሞች ኢትዮጵያ ባህል ሕክምና ነን ብለው ቢገቡ እንዲህ ሲዋሩ ቢሰሙ ይተቹናል። ምክንያቱም አሁን ኮግድ ቋንቋ ማወቅ ያስፈልግም ትራንዚት አድርጎ ማዳመጥ ይችላሉ። ስለዚህ ለሙያተኞች ጥሩ ስላልሆነ መንግስትን ትኩረት ሰጥቶ ለእንደዚህ ፖሊሲ ሰጥቶ አግላቸው ይገባል ማለት ነው። እነዚህ ሐሰተኛ ወይም ሐሰት የባህል ሐኪሞችን በማህበራችሁ ማለት ማህበር አላችሁ፣ በዚህ ማህበር ለማስቆም አለሞከራችሁ? የማህበራችሁ እንቅስቃሴ ምን ይመስላል የሚለውን ማብረት መልስልኝ እስኪ። ትክክል ነህ። ማህበር አለ፣ አዲስ አበባ ማህበር አዋቂዎች ማህበር የሚል ትልቅ አዲስ አበባ ውስጥ የአዲስ አበባ ማህበር አለ። ሁለት ማህበር ነው አይደል? ሁለት ሶስት ማህበር አለ። ትክክለኛው ግን በአዲስ አበባ መስተዳድር የሚተዳደር የአዲስ አበባ የባህል ሕክምና አዋቂዎች ማህበር ነው። ትክክለኛ በአዲስ አበባ ውስጥ ታዋቂ፣ በክልልም አሉ ሌሎች ሁለት ሶስት አሉ። ዝም ብሎ አባል የሌላቸው ዝም ብሎ ለማጥበር እንዲመቻቸው የተመሰረተ ማህበር እንጂ ትክክለኛው ማህበር ይሄ ነገርኩ ማህበር ነው። ይሄ ማህበር ተወያይተንበታል፣ እስከ ፌደራል ድረስ ሄዷል። እንደዚህ ያሉ ሙያችንን እያስነቀፉት ነው።
የሚል እስከ ፌደራል ድረስ ሄደው ነበረ መጨረሻ ላይ በምን ተቋጨ ፖሊስ ምን አለ የተጎዳ ሰው ማመልከቻ ሊያስገባ ይገባልና አቤቱታ ሊያቀርብ ካልቻለ እናንተ ስላላችሁን ብቻ እነዛን ሰዎች መያዝ አንችልም ከቴሌ አውጥተን ምን ብለን ባሉበት እነዛን አራሻ ለመያዝ ሰዎችን ግዴታ ተጎደው ችግር ደረሰብን የሚል ቅሬታ ካልመጣ እኛ የሚያዝ ስልጣን የለንም ብሎ መለሱልን የሚል ነው ነው በቅርብ ቀን እኔ እንኳን አልኩም በዚህ ስብሰባ ነበረ በዚህ ግን ደግሞ መንግስት መድኃኒት ቁጥጥር ባለስልጣንም እነዚህ ሰዎች ሌላ ህግ ወጥቶ በባህል ህክምና ፖሊስ ወጥቶ መያዝ አለባቸው በህግ መጠየቅ ባለባቸው የሚል እንቅስቃሴ ያለ እስኪ መጨረሻውን እኔና በዛ እናወራበታለን እንግዲህ ያ ብዙ ሰው ቅድም እንዳነሳ ነው ወደ ባህል ህክምና እንዳይመጡ የሚያደርጉ የተለያየ ችግሮች አሉ እናንተ በህብረተሰቡ ውስጥ ያለው አንዳንድ ሰዓቱ ግንዛቤዎች ለማረቅ ወይም ለመፍታት በህብረተሰቡ ግንዛቤ ማስጨበጥ የምታደርጓቸው ጥረቶች አሉ ወይ በማህበራችሁ ሊሆን ይችላል ወይ በግል አይ በነገራችን ላይ አንድ ሰው ግዴታ የባህል ህክምናን መጥቶ መታከም የለበትም በባህል ህክምናኮ ሁሉም ሰው ይድናል ማለት አይደለም በዘመናዊ ህክምና ማይድ ነው በባህል ህክምና ይድናል በባህል ህክምና የሚያደርግ ደግሞ በዘመናዊ ህክምና ይድናል ስለዚህ ህብረተሰቡ ወይ እርግጠኛ ነኝ የኢትዮጵያ ህዝብ 80% በነገራችን ላይ ዘመናዊ ህክምናኮ የሚጠቀምኮ በአለም ላይ ምዕራባውያን ብቻ በትክክል እንጂ ሌላው እኮ ሀገር በባህል ህክምና ነው የሚጠቀም ስለዚህ የባህል ህክምናን የሚያቅ ያለ አይመስለኝም ኢትዮጵያ ውስጥም እንደምናውቀው 80% የባህል ህክምናን የሚጠበቀው እና የባህል ህክምናን የሚያቅ ሰው ያለ አይመስለኝም ግን እንዳልከው ቅድም ግራ የተጋባሉ ማን ትክክለኛው የባህል ሐኪሙ ማን በትክክል የሚሰራው የሚለውን ግራ ሊጋቡ ይችላል እሱም ደግሞ አንተ ምሳሌ ከአንገት በላይ ቢያምህ አንድ ሆስፒታል ስትሄድ ከአንገት በላይ ሐኪም ነው አላጠርተምት እዛ ሆስፒታሉም ስትገባ ማንጋ ነው የምታከመው ብለህ ዶክተር ከሌ ብለህ ካርድ ወጥተህ እዛ የምትፈልገው ስፔሻሊ ዶክተር ላይ እንደምትገባው ሁሉ ህብረተሰቡ ማድረግ ያለበት ወደ ባህል ህክምና ሲመጣም አጣርቶ ስለዛ ሰውዬ በደንብ በስነ ስርዓት አጣርቶ መህርን ያለበት እንጂ የባህል ህክምናን የሚያክል የለም ብዬ ነው የምገምት ነኝ ጥሩ ያገችን ያጋመስን ነው እንግዲህ ወደ ቅዱስ ሚካኤል የባህል ህክምና እንምጣና እስቲ የህክምና አሰጣጥ ምን ይመስላል በሽተኞች እናንተ ጋር ሲመጡ በምን አይነት ሁኔታ ነው ህክምና መስጠት የባህል ህክምና ቅዱስ ሚካኤል የባህል ህክምና ሙያተኞች በሆም ኬር ደረጃ ከ30 በላይ ነርሶች አሉት ይታወቃል ፍቃድ ወጥቶ እየተንቀሳቀሰ ነው ያለ በሆም ኬሩም ሌላ ደግሞ ምንድነው በባህል ህክምናም ደግሞ 3-4 በጣም ጎበዞች እኔ ባለቤት ሆኜ እዚህ ለፊት ሚዲያ ላይ ወይ ደግሞ ካሜራ ላይ ቀረብኩኝ ከኔ የተሻሉ ብዙ ሙያተኞች ቅዱስ ሚካኤል ስር ውስጥ አሉ ጠንቃቃ ሙያተኞች አሉ ምክንያቱም ነርሶች ፈጣን ነርሶች ስላሉ በደንብ አገልግሎት እየሰጠን እንገኛለን ማለት ነው ምናልባት ዘመናዊ ህክምና የተማሩ ነርሶች አዎ ሆም ኬር የሚሰጡት ሲጀመር ዘመናዊ ህክምና የተማሩ ነርሶች ናቸው ኤችኦች አሉ ብዙ ነርሶችም አሉ ሐኪም ሰለሞን ከባህል ህክምና በተጨማሪም የዘመናዊ ህክምና መውሰድን አውቃለሁ በምን ዘርፍ ነው እኔም በዚህ በጤና ዘርፍ ነው ዘመናዊ ህክምናን የወየሁት ትልቅ የባህል ህክምናን አስተዋጽኦ አድርጎልኛል ምክንያቱም አንድ ታካሚ ሲመጣ ስኳር ሊሆን ይችላል ሌላ ኬዝ ሊሆን ይችላል ታሞ ሊመጣ ይችላል ያንተን መድኃኒት ለመስጠት የሚወስደው መድኃኒት አንብበህ መረዳት አለብህ ከተረዳህ የዘመናዊ ህክምና መድኃኒት መጀመሪያ ቅድመ መውሰድ ካለበት ቅድሚያ እንዲወስድ ታዘዋለ የኛውን መድኃኒት ይባል አገር በቀል እጽዋቱ መውሰድ ካለበት ደግሞ ቀድሞ ተወስዷል ኢንሳይት ለይቶ መውሰድ እንዳለበት ያናንበስ ስለምትረዳ ይረዳል ሁለተኛ አንድ ሰው ኢትዮጵያ ውስጥ ከታመመ በኋላ ነው ወደ ህክምና የሚሄደው ደም ግፊት ሊኖርበት ይችላል ስኳር ሊኖርበት ይችላል ቀጥታ መድኃኒቱን ከመስጠት በፊት እሱን ቼክ ብታደርግ አሪፍ ስለሆነ ለኔ ትልቅ አስተዋጽኦ አድርጎልኛል ማለት ነው ሳልናገር ማልፈው ግን የዘመናዊ ሐኪሙን ቢሆን የባህል ህክምናውን ቢማረው ለአገራችን ሞትን እንቀንሳለን ማለት ነው በተለይ እንደውም ዘመናዊ ህክምናም ወደ ባህል ህክምና ገብተው በደንብ ቢማሩ ከፋይናንስ አንፃርም ወደ ወጭሩ የሚታከሙትን ማስቀረት እንችላለን ማለት ነው እና መማሬ ትልቅ አስተዋጽኦ አድርጎልኛል ማለት ነው ጥሩ እዚህ ጋር እንደማየው በተለያዩ በሽታዎች ማለትም ለክንታሮት ለደም ብዛት ለቆዳ በሽታ እንዲሁም ለአልማዝ ባለጭራ ለወሲብ ወይ ለስንፈተ ወሲብና
ለተለያዩ የስኳር ህመም የአንጀት በሽታና ምናምን በሚል ተጠቅሷል። በበልጥ ግን እናንተ በየትኛው ላይ ተከሰታችሁ የምትሰሩት? እዚህ አልማዝ ባለጭራ የሚባል በሽታ የለም። አልማዝ ባለጭራ የተባለ ታውቃቸዋለህ ይመስለኛል። ዶክተር ማሞ አልማዝ የምትባል ሴትዮ ያ በሽታው ወጥቶባት ስለሄደ አልማዝ አላት እንጂ ትክክለኛ በሽታው ሄርባዞስቶር የሚባል በሽታ ነው እንጂ አልማዝ ባለጭራ አይደለም። በሴትዮዋ ስም ነው የተጠራው። በሴትዮዋ ስም ነው የተጠራው። አልማዝ ባለጭራ አይደለም። እሱን ታስተካክላታለህ ማለት ነው። ማለት በየትኛው ነው? በክንታሮት በሽታ እንደምትሰጡ ስኳር አለ፣ የሪ በሽታ አለ። ቅዱስ ሚካኤል የባህል ሕክምና አተኩሮ የሚሰራው ህብረተሰቡ የአመጋገባችን ችግር መሰለኝ አኗኗራችን ችግር መሰለኝ በብዛት አሁን እየተጠቃ ያለ በኪንታሮት እና በድክመተ ወሲብ ነው። ድክመተ ወሲብ ወጣቶች በዚህ በጫቱ ያላግባብ ሴጋ በሚባለው ነገር ሴት ፍራቻ በሽታውን ፍራቻ ያለማወቅ እንዳጋጣሚ ይጀመርና በዛ ለድክመተ ወሲብ ይጋለጣሉ። ሌላ አሁን እንደምታየው አመጋገብ ችግር በስኳር በደም ግፊት የተጠቃ ህብረተሰብ ወጣቱ በዛ የተጠቃ ስለሆነ ለድክመተ ወሲብ ስለሚጋለጡ ቅዱስ ሚካኤል የባህል ሕክምና ሙያተኞች በዛት ምርምር የሚያደርጉ እዚህ ላይ ነው። ሁለተኛ ደግሞ ኪንታሮት እንደምታውቀው ያኖራችን የየግላችን ሽንት ቤት ስለሌለ በሽንት ቤት ሊተላለፍ ይችላል። ምክንያቱም ሽንት ቤት የሞላ ከሆነ ሰገራ በሚጠቀም ሰዓት ኪንታሮት በሚሳት ሊፈናጠር ይችላል ወደ ሰውነቱ በዛ ሊመጣ ይችላል። በተለያየ ምክንያት ስለሚመጣ ህብረተሰቡ በዚህ የተሰቃየ ስለሆነ ብዛትኛ ኪንታሮት ላይና ድክመተ ወሲብ ላይ ትኩረት እንሰጣለን። ማናቸውም ውጭ ላይ ቆዳ ላይ የሚታዩ ነገሮች በሙሉ እንሰራለን። ግን የማይታዩ ነገሮች አመመኝ ስላለ እኛ ህክምና እንሰጥም። ወደ ህክምና ተቋም ልከን ወረቀት ይዞ መጥቶ ኬዙን ካወቅነው አገልግሎትን እንሰጣለን እንጂ የመጣው ሁሉ አናክምም። ጥሩ። ምናልባት ስንፈተ ወሲብ አሁን አንዳንድ ሰው እንደ ነውርም ሊቆጥረው ይችላል። በዚህ ጉዳይ ላይ ሲመጡ ሰዎች እንዴት ነው ትሪት መታረዋቸው? በዚህ ነገር ላይ መወያየትም ከኢትዮጵያዊነት ባህላችን አንፃር እንደ መጥፎ ነገርም ሊቆጥረው ይችላል። በነገራችን ላይ እዚያውን ወጣቱ ከ18 ከ24 ከ30 ዓመት በዚህ በጣም ተወርቷል። እንዳልኩ በተለይ በሱስ ነው። ሱስ ከፋርማሲ የሚሸጡ መድኃኒቶች ብዙዎች አሉ። እኔ ቢያገራ የምንባለው ያለውቀት በሱ ይጀምራሉ። በሱ ከተጀመረ 3 ጊዜ 4 ጊዜ ሊስተካከልለት ይችላል እንጂ ከዛም በኋላ አይስተካከልም። ያመጣው ቢያገራ ራሱ የባሰ አንደኛ ልብ ድካም ኬዝ ያመጣበታል፣ የልብ ግፊት ያመጣበታል፣ ለዛ ይጎዳል ማለት ነው። እንዴት ምንም ያልክ ይሄ የህይወት ጉዳይ እኮ ነው። ይሄ እኮ ለህክምና ባለሙያ በግልጽ ያለ መንገር እኮ ራስ ወዳድነት ነው። ምክንያቱም እዛ ቤት እኮ ያስቀመጥካት አጋር አለች ወይ ደግሞ ፍቅረኛ አለች አይደለ? አንተ ብቻ ሳይሆን ለሷ ማሰብ አለብህ። ሁለተኛ ደግሞ ልጅ መበተንም አለ፣ ንብረት መበተን አለ። ስለዚህ ይሄ ምንም የሚያሳፍር ነገር ስለሌለ ምንም ችግር ስለሌለው እኛ ጋር በግልጽ ነው የምናወራው። በግልጽ እናወራለን። ስንፈተ ወሲብ አለብኝ ስላለ መድኃኒቱን አንስታሰጠው ምን ትወስዳለህ? ምን ተጓዳ በሽታ አለብህ? ጭንቀት አለብህ? መጀመሪያ በነገራችን ላይ በሽታን እኮ ማከም እንጂ ማዳን አይቻልም። መጀመሪያ ሰውየውን ነው የምታከመው። ሐኪም ማለት ይሄ ነው። ሰውየውን ካበል መድኃኒት መስጠት ማለት በሽታውን ያከምከው እንጂ ሰውየውን አላከምከውም። ስለዚህ መጀመሪያ ሰውየውን ነው ማከም ያለብህ። ቀላል ነገር ከሆነ በሳይኮሎጂ ትመክረውና ራሱን እንዲያከም ታደርገዋለህ። በምግብ ምናምን ነገር ታደርገዋለህ። ግን ሌላ ትክክለኛ መድን ነገር ከሆነ ተረርተው ካነጋገሩ መድኃኒት ይሰጣል። ስኳር ካለበት ከስኳሩ ጋር የተያያዘ መድኃኒት መስጠት አለበት። ለስኳሩ ሌላ ኬዝ እንዳያመጣው። ደም ግፊት ካለበትም እንደዛ አድርገህ ታክሟልና ምንም የሚያስፈራ ነገር የለም። ይሄማ ለህክምና ባለሙያ አላማክርም ካላ አንደኛ ራሱን የሚጎዳ፣ ሁለተኛ ደግሞ ሰልፍሽነት ነው። እቤት ያለች ሴትዮስ እሷም እኮ እህል ትበላለች፣ ምግብ ትጣለች፣ እንዳንተ ያስፈልጋታል። ስለዚህ ምንም የሚያስፈራ ነገር የለውም ማለት ነው። ኦኬ። ሌላው ኪንታሮት በሽታ ነው። በዚህም ጉዳይ ላይ ብዙ ሰዎች በፊንጢጣ ኪንታሮት ላይ የሚከሰት አለ። ይሄንንም ትንሽ ሄዶ ለማሳው ለመንገር የሚያፍሩ ሰዎች አሉ። ምንም የሚያስፈራ ነገር የለም። እንደኔ አመለካከት ይሄ በብር ገዝተህ ያመጣው ነገር አይደለም፣ ወይ በቅጠት ያመጣው ነገር አይደለም፣ ወይ ደግሞ ሴት ጋር ያመጣው አይደለም። በአኗኗር ዘይቤ ሊመጣ ይችላል እንዳልኩህ በድንጋይ ሊመጣ ይችላል። ገጠር አካባቢ ደግሞ በቅጠል በድንጋይ ስለሚጠቀሙ በዛ ይመጣል። እዚህ ከተማ ውስጥ ያሉ ሰዎች ደግሞ እንዳልኩ የሞላ ሽንት ቤት ላይ ሲጠቀሙ በተለይ የኛ ሀገር ጋር ከአኗኗራችን የተነሳ ይሄ እንትኑ መቀመጫው አይሆንም። ምክንያቱም እዛ ቁጭ ላይ ስትል በዛ ሊተላለፍብህ ስለሚችል በተቻለ መጠን ሰራተኛ ያለበት ቤት ሆቴሎች ላይ ይሄ ሲንኮ የሚባለው እሱ ባይሆን ይመከራል። በቁጥጥር ብሎ የሚጠቀምበት ቢሆን የተሻለ ነውና ህብረተሰቡ
እርግጠኛ ነኝ መቀመጫው ማስፈልገው አያስፈልግም መቀመጫው አይሆንም ስሙን የለበትም ያ ዝም ብሎ ይሻላል ያኖራችን ዘይቤ ጥሩ ስላልሆነ ማለት ነው ምክንያቱም ሌላ አንድ ሀብታም ቤት የየግላችን ቤት ሊኖር ይችላል የሰራተኛ እሱ ባለ መቀመጫው ሽንት ቤት ቢኖር ችግር የለውም ራሱ ብቻ ነው የሚጠቀምበት እንጂ በመጣው በአብዛኛው በህብረተሰብ ሆቴሎች ምናምን በሚኖርበት ሰዓት በቃ መሆን የለበትም እና 80% የኪንታብ ተጠቂ ነው ብዬ ነው የምገምት ያለማጋነን ምናልባት እናንተ ጋር መጥተው ህክምና አግኝተው የዳኑ ሰዎች ኪንታሮት ዘለጥቻለሁ እንዳየው 9 አይነት ኬዝ ነው ብናብራራው ከ2 ሰዓት ከ3 ሰዓት በላይ ስለሚፈጅብን ካንጀት ጋር የተያያዘ ኪንታሮት ሲሆን ያስቸግራል እሱን በጤና ሙያተኛ መረዳት ካለበት ወደ ጤና ጣቢያ እንልከዋለን እኛ ጋር መታከም ያለባቸውን ለእግዚአብሔር ፍቃድ እናገለግላለን ማለት ነው ጥላው በጣም መሰግናለሁ እንግዲህ በጣም ሰፊ ማብራሪያ ነው ምናልባት ሰጥኝ ሐኪም ሰለሞን አዳሙ እንግዲህ ይሄን ፕሮግራም የከታተሉ ሰዎች ጠቃሚ መረጃ እንዳገኙ ተስፋ አደርጋለሁ ምናልባት የቀረበ ምሉት ነገር ካለ እኔ ማስተላልፈው ይቅርታ አድርግልኝና ለእናንተ ሙያተኞች ነው የእናንተ ሙያተኞች ዝም ብለው የባህል ሐኪም ነኝ ስላላቸው ብቻ ወደ ሚዲያ ማስተላለፍ የለባቸው ሁለተኛ ደግሞ ለሙያው ክብር ሲሉ የሚባልና የማይባል ቢያስተላልፉ በተለይ እዚህ ቲክቶከሮች ዝም ብለው ወጥተው ያብር ስለከፈላት ብቻ ድንግልናን እንመርሳለን ቅድም እንዳልነው ብልት እናወፍራለን እንደዚህ እናደርጋለን አንደኛ ያልሞከረችውን ነገር ወይም ያልሞከረውን ነገር ሁለተኛ ምስክር ባልተሰጠበት ነገር ይሄ ማህበር ቢኖርና ጠንካራ ማህበር በህግ የሚያስጠይቃቸው ስለሚችል ከነዚህ ድርጊታቸው ቢቆጠቡ ሌላ ደግሞ ህብረተሰቡ ደግሞ ወደ ህክምና ተቋም ሲሄድ ለኛም ሙያ ሲል አጣርቶ መሄድ አለበት እርግጥ አዳኙ ፈጣሪ ቢሆንም ከፈጣሪ ጋር ግን ትክክለኛ ሙያተኛ ማን ነው የሚለውን ህብረተሰቡ አጣርቶ መሄድ አለበት ምክንያቱም አሁን በነገራችን ላይ የባህል ህክምናና ልመና ትርፍ ስራ ሆኗል ትርፍ ስራ ስለሆነ ክፍት ስራ አርጎ የተጠቀሙበት ስለሆነ ህብረተሰቡ መጠንቀቅ አለበት ማለት ነው በጣም አመሰግናለሁ ሐኪም ሰለሞን አዳሙ እንግዲህ ለሰጡኝ ማብራሪያ እጅግ አመሰግናለሁ ውድ ተመልካቾቻችን እንግዲህ ከሐኪም ሰለሞን አዳሙ ጋር ባደረግነው ውይይት ላነሳናቸው የተለያየ ጥያቄዎች በቂ ማብራሪያ ሰጥተውናል አሁን ደግሞ እስቲ ማዕከሉን አብረን እንጎበኛለን ወይም ያስጎበኙናል ማለት ነው ወደዛው እንሂድ በቃ ጥሌ ወደ ጉብኝት ከመዳችን በፊት አብረው ለመጡ የሥራ ባልደረቦችን ያንተ እንደምታውቀው 2013 መጽሐፍ ሳተምኩት አቃለ አንድ ነገርም አግዘኛል እቺ መጽሐፍ ተጋብዘኛለህ ማለት ነው አድማጮቻችንም እቺ መጽሐፍ ወደ ህክምና ተቋም ከመዳችሁ በፊት መጀመሪያ እቺ መጽሐፍ ያለባችሁ በማንኪያ የምትመጽሐፍ አንብባችሁ ራሳችሁን በራሳችሁ ማከም ትችላላችሁ ማለት ነው ከዚህ ቀጥሎ ወደ ጉብኝታችን እንሄዳለን ማለት ነው ቅዱስ ሚካኤል የባህል ህክምና በተለያዩ ደውዮች ለሚሰቃዩ ህሙማን ቅዱስ ሚካኤል የባህል ህክምና እውነተኛ መፍትሄ ይዞላችሁ መጥቷል በቅዱስ ሚካኤል የሚሰጡ አገልግሎቶች ለኪንታሮት ለአስም ለሳይነስ ለደም ማነስና ለደም ብዛት ለደም ግፊት ለስኳር ህመም ለሪህ በሽታ ለጨጓራ ህመም አይነተኛ መፍትሄን ከቅዱስ ሚካኤል ያገኛሉ በተጨማሪም በደም ግፊትና በስኳር ምክንያት ለሚከሰት ስንፈተ ወሲብ መፍትሄ አለን በአጠቃላይ በተለያዩ የውስጥ ደዌ በሽታዎች ለምትሰቃዩ ወደ ቅዱስ ሚካኤል ብቅ ይበሉ ከክፍለ ሀገር ለሚመጡ የሚያርፉበት አልጋ አዘጋጅተናል የቅዱስ ሚካኤል የባህል ህክምና መስራችና ባለቤት ሐኪም ሰለሞን አዳሙ በሱዳንና በሽናሻ የእጽዋት ምርምር በማድረግ የቆዩ ሲሆን ለረጅም ዓመታት ህሙማንን በመፈወስ የተመሰከረላቸው ታዋቂ ሐኪም ናቸው ሐኪም ሰለሞን ከባህላዊ ህክምና በተጨማሪ ዘመናዊ ህክምናንም ስለተማሩ እርሶ በሚወስዱት ህክምና ላይ ምንም አይነት ሳይድ ኢፌክት እንደማይገጥሙት እናረጋግጥልዎታለን ለጤናው የሚሆን የማማከር አገልግሎትም በቅዱስ ሚካኤል እንሰጣለን አድራሻ አዲስ አበባ ቦሌ ሚካኤል ቤተክርስቲያኑ ፊት ለፊት ያለው ህንጻ ንግድ ባንክ ያለበት ሁለተኛ ፎቅ ዱባይ መታከም ለምትፈልጉ ውምጺም አካባቢ ቀጠሮ በማስያዝ መምጣት ይችላሉ ስልክ 0989 020202 ወይንም 0911 810736 ቅዱስ ሚካኤል የባህል ህክምና እቺ ፍሪጅ ናት የማይቆዩ መድኃኒቶች ስላሉ እንዳይበላሹ በቀጠሮ የሚመጡ ሰዎች ስላሉ ቀጠሮ እስኪደርስ በተለያየ ምክንያት ቢያረፍድ ወይም ቢያድር እንዳይበላሽ እዚህ የምናስቀምጣቸው ፍሪጅ ነች ማለት ነው ይሄኛው ኪንታሮት ኬዝ ወይ ደግሞ ማይፀን ኬዝ ምንያቸው ኬዝ ሲኖር ያው ታካሚህን በስውር ማየት ስላለብህ እዚህ ላይ እናያለን ማለት ነው መቆየት ካለበት ደግሞ ተኝቶ እዛኛው ኦፊስ ማለት እዚህ ኦፊስ ሆኖ እዚህ ጋር ፔሸንት እንዴት ግዴታ ነው ፔሸንት በግል የብቻ ነው
ሐኪሙ ብቻ ነው ማየት ያለበት እንጂ እዛ አደባባይ መታየት ስላለበት እዛኛው ክፍል ሌላም ፔሸንት የተኛ ስለሚኖር ግዴታ እዚህ ከዛ ወደዚህ ሊመጣው አዎ ወይ ከዛ ሊሆን ይችላል ወይ እንግዳ ማረፊያ ወደዚህ ይመጣል አሁን ለዚህ ኪንታሮት ምናምን አዎ ኬዙ ከታየቀለት በኋላ ኪንታሮትም ከሆነ መድኃኒት ይደረግለትና ለተወሰነ ሰዓት እዛኛው ክፍል ያርፋል ማለት ነው በጣም ጥሩ ከዛ እዚህኛው መድኃኒቱን ካደረገ በኋላ እዚህ ሌላም ፔሸንት ሊሆን ይችላል እዚህኛው ፔሸንት እዚህ ጋር ይሆናል ማለት ነው አንደኛው እዚህ ይሆናል አስፈላጊ ከሆነ እዚህም አለ እዚህ እናሳርፋቸውና መድኃኒት ካለባቸው ይሄዳሉ ማድረግ ካለባቸው ያደርጋሉ ማለት እዚህ አዲስ አበባ ከክፍለ ሀገር የመጡ ሰዎች ነው ከክፍለ ሀገር ከመጡ ለሌባም ለምንም እንዳይንገላቱ ወይንም ደግሞ ላልጋ ወጭ እንዳይገለጡ እዚህ ያራሉ ኪንታሮት ኬዝም ከሆነ አንድ 40 ደቂቃ መቀመጥ አለበት ስሜቱ መጥፋት አለበት ምክንያቱም ቀጥሎ ከሄደ ፕላስተሩን ከለቀቀ ሌላ ኢንፌክሽን ይፈጥርበታል ሌላ ኬዝ ያመጣበታል ማለት ነው ኦኬ ይሄ መድኃኒት ነው መድኃኒት ነው የሀገር ውስጥ መድኃኒቶችም አሉ የውጭ መድኃኒቶችም አሉ ምሳሌ ናሽድ ይባላል አረብ ሀገር ነው ያለው ቻይና ነው የሚመርተው ግን ያመጣው ከዱባይ ነው ይሄ እርድ ነው እንደምታውቀው ግን እርድ የምግብ የምንጠቀመው እርድ አይደለም ለፊት የሚሆነው እርድ ነው ብዙ ጊዜ ግልዶ አለ እነዚህ በሙሉ የሀገር ውስጥ መድኃኒቶች ናቸው ማለት ነው ይሄ የውጭ መድኃኒት ነው ህንድ ነው ብሶ ሊያውቀው ይችላል ማለት ነው ምን ይባላል ይሄ በአረቦች ሀርመላ ይባላል በሌላ ምን እንደሚባል አላውቅም በሀገር ውስጥ ምን አወርዶት ነው ይሄ ለብዙ ካንሰር እንዳይሰራጭ ያድነው እንዳይሰራጭ ያደርገዋል ይሄ ቅድም እንዳልኩ ከሌላ መድኃኒቶች ጋር ለስንፈተ ወሲብ መድኃኒት ይሆናል ማለት ነው ከ12 አይነት በሽታ ይሆናል የመድኃኒት ትልቅ መድኃኒት ነው ይሄ ታውቋል ብዬ ገምታለሁ መቅመቆ ነው እነዚህ አረብ ሀገር መድኃኒቶች ናቸው ማነው ይቅርታ የቻይና መድኃኒቶች ናቸው እነዚህ በሚገርመው ነገር ከአንጀት ጋር ያለ ኪንታሮት ልክ እንደ ፒሪድ ይፈሳል ፒሪድ በሚፈሳቸው ይባላል አዎ እነዚህ በጣም ቅድም እንደነገርኩ ከኛ ይበልጣል ያልኩ አይታቸዋል አይደለ አስተሻሸጋቸው አገለገለታቸው በስነ ስርዓት አጠቃቀሙ ሁሉ እዚህ ላይ ያለ ህብረተሰቡ ብርግ አድርገው የሚሰጡት እንትን አይሉም ማለት ነው ውስጡ ተፈታቻለች እቺን ከመፈታት ላሳየ ይችናት ማለት ነው ጎበዞች ናቸው በመሬት አዘጋጃጀት እነሱ አደረጋቸዋለሁ አዎ አንዳንዱ ፍሬ ባያቀን ነው የምትወሰደው ይሄ ይጠፋል ማለት ነው ለሚደማቸው ከኛ መድኃኒት እጽዋት ይሄ የተሻለ ነው በጣም ምርጥ መድኃኒት ነው ስለዚህ እንደ ፒሪድ የሚፈሳቸው ሰዎች አሉ ለሱ አለ ማለት ነው እነዚህ መድኃኒቶች ከዛ ነው የሚመጡ እነዚህ ከአረብ ሀገር ነው ያመጣቸው መድኃኒቶች ነው እነዚህም እንደዛ ናቸው ያው ምሳሌ አይዛ ሎሚኖ ነው ያ ሎሚኖ ወጥር ማለት ነው ያን ዝም ብዬ ልጅ ያስቀመጥኩት ነው እሱ እንኳን ግን ሎሚኖ ይሄ ስንፈተ ወሲብ ትልቅ መድኃኒት አለው ሁለተኛ ደግሞ መውለድ እንቢላለው ወንድ ይያያል ኬዙ እሱ በሳይንሱ ለማብራራት ረጅም ሰዓት ስለሚፈጅ ነው ለዛ በስላይ መሀል ላይ ሆነ ወንድ ትልቅ አስተዋጽኦ አለው ለስንፈተ ወሲብ የሚሆን ነው ስፐርምን የማመንረት ትልቅ አስተዋጽኦ አለው ማለት ነው ይሄም ከአረብ ሀገር ነው ያመጣውት ትልቅ መድኃኒት ነው ማለት ነው እነዚህ ሁሉ በብዛት አታቻል መድኃኒታቸው አስተሻሸጋቸው ወሮች ናቸው እነሱ እጽዋትኛ ላይ ያለ እንደዚህ ያስተሻሸግ ድክመት አለብን እነዚህ በሙሉ ከዛን ያመጣቸው ማለት ነው ሌሎች ስቶርም እንደዚህ የሚያሉት የባህል የሀገር ውስጥ መድኃኒት ናቸው ማለት ነው ይሄኛው ያው በውስጥ የሚያቸው መድኃኒቶችን ይሄን የሀገር ውስጥ መድኃኒት ነው እነዚህ ሀገር ውስጥ ናቸው እነዚህ ያው የሚታወቁ መድኃኒቶች ናቸው የሀገር ውስጥም የውጭም አሉ ማለት ነው እነዚህ እዚህ ጋር ቅባቶች አልቀውብን ነው የራሳችን ቅባቶች አሉ እነሬት እነጤና አዳም የተለያዩ ዘይቶች ጨርሰን ነው አሁን እየተመረተ ስለሆነ ነው እዚህ የቅባቶች መደርደሪያ ናቸው እነዚህ ሳሙኖች ናቸው ምሳሌ ሳሙና አይታል የእንትን ሳሙና ናት ያው እዚህ ጋር አለ የጥቁር አዝሙድ ሳሙና ነው ኦኬ እናቻል ነው ያው ቅድም ኪንታሮት ኬዞች ያልኩ በሙሉ ዘጠኛነት ኪንታሮት እነዚህ ናቸው ወንዴ ኪንታሮት ሴቴ ኪንታሮት የውጭ ኪንታሮት አለ እዚህ ጋር ፔሸንቶች የሆድ ኪንታሮት አለ ማለት ነው የእግር ውስጥ የጀርባ ኪንታሮት በሙሉ ፔሸንቱ ወደኔ ከመታከሙ በፊት
መጀመሪያ እነዚህን ከተረዳ በኋላ ነው ወደ እኔ የሚመጣ ማለት ነው። ከ1 እስከ 9 በሙሉ ያስረዳል ማለት ነው። ይሄ ሪሴፕሽን ሩም ነው። ይሄ ኮምፒውተር ነው። የካርድ ክፍሎች ነው። ይሄ ኮምፒውተር ነው። ያው እዚህ ነው ካርድ አውጥተው ካርድ ክፍሏ ወደ እኔ የሚመጡ ማለት ነው። ይሄ ስትራቴጂሽን የምናደርግበት ነው። የተበላሹ መድኃኒቶች እዚህ ነው ስትራቴጂ አድርገን የምናወጣቸው ማለት ነው። ሌላ ለነርሶችና ለእንትኖች እዚህ ጋር ነው። እዚህ ገቡና እዚህ መድኃኒት የምንሸጥበት ነው። እዚህ ጋር ደግሞ ይሄ ስቶር ነው ለሰራተኞች ልብስ መቀየሪያ ማለት ነው። ልብስ ደርና ወደ ስምሪት ሲሄዱ እዚህ ጋር ጨርሰው ነው የሚሄዱ። በጣም ትልቅ የዘመናዊ ሕክምና ያክል ነው። እንግዲህ በጣም የተደራጀ ተቋም ነው። በላም ሰዎች በዚህ ደረጃም አይገምቱትም። በስራት ጥሩ ነው በጣም ምን ዘመናዊ ሕክምና ማስፋጠስ እንዴት ሐኪሞች ዋናው ልዩነታቸው ምንድነው? ነርሶቹ የነርሶች ሕክምና እንዳልኩ አንዳንድ ቁስል ማጠብ ካለ ቁስል ያጥባሉ። ውጭ ሄደው ማየት ያለባቸውን ደግሞ አልጋ ላይ ያሉ ቁራኛው ሰዎች ሄደው ያሉ በሐኪም የታዘዘላቸው መድኃኒቶች አሉ። እኛ ማዘዝ መድኃኒት አንችልም ክልክል ስለሆነ ሐኪም ያዘዘላቸውን መድኃኒት ያንን መድኃኒት አሰጣጡን የአመጋገቡን መክረው መድኃኒቱን ሰጥተው ይመጣሉ ማለት ነው። ነርሶች ስራ ይሄ ነው። በጣም የሚገርም ነው። እንግዲህ ውድ ተመልካቾቻችን ያው ማዕከሉን በእንደዚህ ጎብኝተናል። በጣም ብዙ ነገሮች በማዕከሉ ውስጥ የተለያዩ የሕክምና በኢትዮጵያ ውስጥ ብቻ ሳይሆን ከውጭ ሀገር በቻይና ከህንድ እንዲሁም ከአረብ ሀገር ያሉ መድኃኒቶችን በማስመጣትም ሰፊ የሕክምና አገልግሎት እየሰጠ ይገኛል። ቅዱስ ሚካኤል ሕክምና እንግዲህ መጥቶ ማየትና እውነታውን ማወቅ ጥሩ ነው። ሐኪም ሰለሞን አዳሙ ደግሞ ለጥያቄዎችም በቂ ምላሽ እንደሚሰጡ ተስፋ እናደርጋለን። ፕሮግራማችንን ስለተከታተላችሁ እናመሰግናለን።